ሰላም ዘና ፈታ ያለው እሁዳችን በኢቢኤስ ጀምረናል። ዳንዬ ወይ እርሱም ቦታ ጋር ነበርኩ ለረጅም ጊዜና ወደ ቦታዬ ስመለስ ናፈቀኝ የሚለውን ዘፈን ልጋብዝ ነው። ጋብጂኝ በእናትሽ። እንዴት ነው? አንተን እኮ አይደለም የናፈቀኝ እሱ ወንበሩን የናፈቀኝ። ያው ነው እኔ ስላለሁበት ጋብጂኝ። ዳኒ ነው እኮ እሱ መስፈን ያለበት። ናፍቆት እኮ ነው እዛ ሄደ። አዎ ከረጅም ጊዜ በኋላ ናፍቀኝ ደግሞ ወደዚህ ተመለስ። ሉላዬ ሮብዬ እንደናችሁ ሳምንታችሁ ዛሬ ቦታ ቀይሬያለሁ ዳንዬ። ወይኔ ለካሱ ጋር ስትሆነ ስሜቱ የሚታወቀው ሉላ ገዙና ሮቤል ፍሳ እንዴት ናችሁ? ደህና ነን። እንደምን ሳምንታችሁ እንዴት አለፈ? በጣም አሪፍ ነው። ያው ጥቅምት እያለቀችብን ነው። እኔ በጣም ወደው ወር ስለሆነ ቀኑ ሲያልቅ ትንሽ ሆዴን ባርባር ይለዋል ነገር እንጂ በጣም ጥሩ ሳምንት ነበረን። የሥራ ሳምንት ነበረን። ስለዚህ ለኔ ሳምንቴ ጥሩ ነበረ። እኔ ደግሞ በተቃራኒው ነው ያየሁት። የሚገርምሽ ደስ አለ። አይ ሳምንቱ ባለቀ ይሄ ወሩ ባለቀ ነው ያልኩት። ለምን ንፋሱ አላስቸገራችሁ? በረደ። የሚያስቸግረኝ የቀኑ ይሄ ንፋስ ሳይሆን ሌሊት ላይ በቃ አፍኖኝ ነው ማር ይሄን ሲዝን እና በዚህኛው ዓመት ነው ያወቀው። ጠዋት ስነሳ በቃ አንደኛው አፍንጫ ያብሶ አይሰራ እንቅስቃሴ ያደርግበት ግን ጥሩ ነው። እኔ አሁን ከሐምሌ ጀምሮ እስከ ህዳር ያለው ወር በጣም ያስቸግረኝ ነበር እና ስፖርት ግን ከጀመርኩኝ በኋላ ረጅም ዓመት በጣም ሰላሜን ያገኘሁት። አለርጂ በጣም ያስቸግረኝ ነበር። ኖርማል አይነት ስፖርቶች ማለት ነው። አዎ አንተ እንዴት ነበር ሳምንት? ሳምንቴ በጣም ቆንጆ እሺ፣ ደስ የሚል ሳምንት አሳልፌያለሁ። የሥራም እንደዚሁም ደግሞ ከቤተሰብ ጋር ደስ የሚል ጊዜ ነበረኝ። ጥሩ ሳምንት ነበረኝ። ለጥቅምት አሪፍ መፍትሄ የሚመስለኝ ቃጠሎ ፕሮግራም ብንገባ ያችን ንዳድ ብንበላባት አፍንጫ አይደለም ሌላ ይከፈታል። ወይ እኔ ጌታ ብዙ የሚከፈት ነገር አለ። ከአንዴም ሁለት ጊዜ የበላ ነው። እኛን መሰክራለን። እኛ ደግሞ እያጋሳን ነው። ተስማምቶ ነው። አልከበደም? አይ ደህና ነው። ዛሬ አንድ ሀሳብ አለች ማነሳት፣ ግን ከሀሳቧ በፊት እናንተን መጠየቅ የምፈልገው ነገር አለ። እንዴት ነው እናንተ የሰዎችን ባህሪ የምትለዩበት መንገድ? እኔ የተለየ መመሪያና መመርመሪያ የለኝም፣ ግን ያው በሰጡን ነገር ሰዎች እኛ ፊት ይዘው በቀረቡት ነገር ነው አይደለም የምንለካቸው። አንተ እኔ ጋር ይዘው በመጣው ነገር ነው እንጂ ሌላ ቁጭ አድርጌ ኳሊፊኬሽን ምናምን የለኝም። ሮቤል አላውቅም። እኔ ደግሞ በሂደት እያወቅናቸው የምንሄድ ይመስለኛል። አሁን ከአንተ ጋር በማሳልፍባቸው ጊዜዎች ለሰዎች እንዴት ትሆናለህ፣ ለእኔ እንዴት ትሆናለህ አለ አይደለ? በሂደት ውስጥ እንደዛ ነው እያወቅኩ ልሄድ የምችለው። የዛሬው ሀሳባችን ሰዎችን ባገኘንባቸው መንገድ እናጣቸዋለን። ሰዎችን አሁን ወደኛ ስናቀርባቸው ይዘውት የሚመጡት የራሳቸው ማንነት ይኖራል። በስራም ቦታ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በፍቅረኝነት በተለያየ መልኩ እና ወደኛ ሲመጡ የራሳቸው ሐሳብ ያለ ይዘውት የሚመጡት ደግሞ ዓላማም ይኖራቸዋል፣ ብዙ ነገር ይኖራቸዋል እና ወደኛ ሲመጡ ይዘውት የመጡትን ነገር መጨረሻ ላይ በዛ መንገድ ነው ከህይወታችን ሲወጡ ምናያቸው። ከባድ ነው አይደል? ስታስበው እውነት ነው እኮ በጓደኛ ነው እኔ የመጠረኝ ሐሳቡን ስታነሳውና ጓደኛ ሲታማ ለኔ ብለህ ስማ የሚባል አባባል አለና አንድ ሰው መጥቶ ሰዎችን ለኛ ሲያማልን እኛን እንደማያማን ወይ ደግሞ ለነዛ ሰዎች ያደረገውን ነገር ለኛ አያደርግን ብሎ ማሰቡ ሞኝነት ነው። ግን አስበን እናውቃለን። እኔ አስቤ አውቃለሁ እንደዛ። ከዛ ደግሞ እኔ ላይ አያደርጉትም ሌላ ሰው ላይ ያደረጉትን ነገር ብዬ የማስበውን ነገር ደግሞ ሰዎች በአንድም በሌላ መንገድ አርገውት አጋጥሞኝ ያውቃል። ስለዚህ ሀሳቡ በደንብ መወራት የሚችልና በህይወት ውስጥ የገጠመን ይመስለኛል። ግን ደግሞ አይመስለንም እኮ አሁን እንዳልሽው ብሎኝ እሰማዋለሁ። ኔክስት ታይም ግን እኔ እንደማያማኝ አድርጌ አይደለም የምሰማው አይደለ? አዎ። ለምንድን ነው እንደዛ የሚሰማን? እኔ ይመስለኝ በወቅቱ ሰዎቹ ለኛ የሚሰጡን ነገር ይመስለኛል። ከሰዎቹ የምናገኘው ነገር አለ። ያ የምናገኘው ነገር በጥቅም ሊለካ ይችላል። ጥቅም በተለያየ መንገድ እንደሚለካ ሁሉ ማለት ነው። ለምሳሌ አንድ ሰው ሌባ እንደሆነ እያወቀን በግልጽ አማርኛ ነው ይሄን ነገር የምናወራው። አንድ ሰው ሌባ እንደሆነ እያወቀን ግን ያ ሰው ያው ምንም ቢሆን ሲመጣኛ ጋር ለኛ የሚሰጠንን ነገር እናይና ለኔን ግን እንደዚህ አያረግም የሚለውን ስሜት እንዲሰማን ያደርገናል። ብዙ ጊዜ እንደዚህ አይነት ሰዎች ምንድነው በጣም ብልሃት አላቸው፣ ብልጥ ናቸው። ደካማ ጎንህን አውቀው ነው የሚመጡት በህይወት ብዬ ነው የማስበው። ያችን ደካማ ጎንህን እየመገቡልህ ወይ ደግሞ ያችን ደካማ ጎንህን እየጠበቁልህ ግን ይጠቀሙብሃል። መስረቅ ካለባቸው ይሰርቁሃል። ታውቀዋለህ ግን ሲመጡም እኮ ሌባ እንደሆኑ ታውቃለህ። ለምንድን ነው ሌባ እንደሆኑ እያወቅኩኝ እኔን ግን አይሰርቁኝም ብዬ ያሰብኩት ብለህ ስታስብ ደግሞ የሰጡህ የሆነ አይነት ማንነት አለ። በዛ ውስጥ እንታጠርና
ለራሳችን ውሸት እንነግረዋለን ወይ ደግሞ ይሄ ነገር ልክ አይደለም እኔ ላይ አያረክም ይሄንን ነገር እያሳደግነው እንሄድና ከነዛ ሰዎች ጋር ለሆነ ያህል ጊዜ ያው ጊዜው እንደ ሰዎቹ ብልጠት እንደ ሁኔታው እንደምንጠቃቀመው ነገር ይቆይና አንድ ቀን ግን ይፈነዳል። ሲፈነዳ ምን እንላለን? ባገኘነው መንገድ በመጡበት መንገድ ይወጣሉ ከህይወታችን። እዚህ ጋር እንደው ምሳሌ አለኝ። የሆነ ጊዜ ላይ አንድ ጓደኛችን አለና ከተለያየ ግሩፕ እየገባ እየወጣ የራሱ የሆነ ባህሪ ስለነበረው አንድ ግሩፕ ላይ አይቆይም፣ ይወጣል። አንድ ግሩፕ ላይ ይገባል፣ ይወጣል። መጨረሻ ላይ እኛ ግሩፕ ላይ መጣ እና የሚያደርጋቸው ነገሮች የመጀመሪያ ጥርጣሬ ምንድነው? ያ ሰው መነሻ ነገር በውስጥ የፈጠረብኝ ወይም የጫረብኝ ከአንድ ሰው ጋር የኋላ ታሪክ የሌለው ወይም ጓደኛ የሌለው መሰረት የያዘ የቆየ ጓደኝነት የለውም እና እየነጠረ ከአንዱ ወደ አንዱ እያረፈ የሚሄድ ነው። እኛ ጋም ሲመጣ ደግሞ ይሄንን ባህሪውን ይዞ ነው የመጣው። መጥቶ ግን ግሩፕ ውስጥ የሚያሳያቸው የሚፈጥረው ነገር እኛን የሚለን ነገር የተለያዩ ነገሮች ሲለን አይገባንም፣ በጊዜው አይገባንም ነበር። አገባቡ ግን ተመችቶናል፣ ወደነዋል፣ ያዳምቃል። ከዛ በኋላ እየሄድን ግን መጨረሻ ላይ እነዛ ሰዎች ጋር ሲፈጥር የነበረውን ነገር እኛ ጋር ደገሙ። ብዙ ጊዜ መጥቶ እኛ ጋር የሚያወራው ከሰዎች እሱ ጋር በደል እንደደረሰበት ሁሉም እሱን እንደበደሉት እና የሚያወራቸው ነገሮች እንደተበዳይ ነው። ስለዚህ አየንና መጨረሻ ላይ በገባበት መንገድ ከኛ ግሩፕ ወጥቶ ሌላ ግሩፕ ላይ እንደለመደው አዲስ ግሩፕ ላይ ስናየው ሁላችንም ገረመን። ግን ከነዛ ሰዎች ጋር አጋጣሚ እንተዋወቅ ነበር እና እነሱ መሀል ሂጄ እንደዚህ ብሏቸዋል። አዎ እኮ እነሱ እንደዚህ ተበድዬ እንደዚህ ተጎድቼ እንደዚህ ሆኛለሁ። አዎ እነሱ እንደዚህ ያደረጉኝ እንደዚህ ፈጥረው እንደዚህ ተለየዋቸው ብሏል። አዎ ስለዚህ እናንተም ነገ በዚህ አይነት መንገድ ከእናንተ ውስጥም ይወጣል እና አንድ ሰው በራሱ መንገድ የሄደበት መንገድና አቅጣጫ እንደ ሳት አያውቀው፣ ሰውንም እንደሚያስት አያውቀው። ግን ብዙ እየፈጠረ የሚሄዳቸው ነገሮች አሉት። ሰዎች በመጡበት መንገድ ይወጣሉ ነው አይደለ? በመጡበት መንገድ ተመልሰው በዛው መንገድ ይወጣሉ። ስለዚህ መጀመሪያ ቼክ ማድረግ ያለብን የገቡበትን መንገድ ነው ማለት ነው። አሁን የገቡበት መንገድ አሁን ቤት ዋናው ነገር የቤቱ ዋናው ነገር ምኑ ነው? መሰረቱ ነው። መሰረቱ ላይ በደንብ ያልተሰራ ነገር ቤቱ በኋላ ቢሰራ የጊዜ ጉዳይ ነው እንጂ ምኑ ላይ ዲፔንድ ያደርጋል? መሰረቱ ላይ። አሁን ማንኛውም አይነት ሪሌሽንሽፕ ስራ ላይ ግንኙነት ላይ ካየ ነው የመጀመሪያ ግንኙነታችን በጣም ወሳኝነት አለ። በማጭበርበር ጥቅም ፍለጋ አይነት ነገሮች ከተጀመረ መጨረሻውም እነሱ ነገሮች ከሌሉ ይሄዳል። ዋናው ነገር ምንድነው? መሰረታችን ምንድነው? የግንኙነቱ መሰረት ምንድነው? ያው እንደዚህ አይነት ሰዎችን ደግሞ ወደ ስራ ቦታ ብናመጣቸው ለምሳሌ በፕሮፌሽናሊዝም ወይ ደግሞ አንድ ሰው ትክክለኛ ለስራው ብቁ ነኝ ብሎ ሲያስብ ወደ አንድ መስሪያ ቤት ይገባል። ሲቪውን ይዘን የምትሄደው ሲቪ ላይ 6 ቋንቋ እናገራለሁ፣ የስራ ብቃቴ በጣም ምርጥ ነው፣ እንደዚህ አይነት ቦታ ሰርቻለሁና ያንን ሁሉ ታስገባና ስራ ቦታ ትቀጠራለህ። ከዛ ስትባል ለምትል ሲሆን አንዳንድ ሰው እንደ ጊዜው የምንለው እሱ ነው። አንዳንድ ሰው አስመስሎ ፈታኛ ቦታ ላይ እስኪደርስ ድረስ ሊቀጥልበት ይችላል። ግን ያ ነገር ሳይገጥመው ዓመትም 2 ዓመትም 10 ዓመትም ሊቆይ ይችላል። የሆነ ቀን ግን ያ የቁርጥ ቀን ይመጣና በውሸት ተመስርቶ የገባንበት ቦታ ግን መሰረት ስላልነበረው ያ ነገር እውነት ስላልነበረው አትወጣውም፣ ትጋለጥበታለህ። ከዛ ደግሞ ሌላ ማንነት ወይ ደግሞ የውሸት ማንነት የሆነች ጥቅም እስከሚያገኙ ድረስ ሰዎች ይዘው ይመጡና ከዛ በኋላ ግን ሊደብቁት አይችሉም። ማንነት አይደበቅም፣ አይቀየርም። ያ ቦታ የተመጣበት ቦታ መሰረት ስላልነበረው ግን ልክ በመጡበት መንገድ ለዛ ሰው ከዛኛው ቦታ ጥለው ይዘውት የመጡትን የውሸት ማንነት እዚህም ቦታ ላይ ይፈጽሙትና ስለማይለቅ ይቀጥላል እኮ። ይሄ ውስጣችን የሚቀላቀለን ነገር ነው። በዛው መንገድ ደግሞ ከሰሩበት ቦታ ሲለቁ እናያለን። አሁን እንደ ሰው ልጅ ካያችሁት ደግሞ ሁላችንም ሀቢት ነገር አለን አይደል? ልምዶች አሉ። አሁን እኔ ያንቺን አኳኋን ምናምን ካየሁት ኔክስት ታይም እንዴት እንደምታወሪ ይገባኛል። ለምንድነው? ፓተርን አለን፣ ቅርጽ አለው፣ አሻራ አለው ሁላችን። ለምሳሌ አብረን ስንኖር ስልክ ይደወልላችኋል አይደል? ሲደወልላችሁ ስልኩን እንዴት ነው የምታደርጉት? አንዳንድ ሰው አይታችኋል፣ ይሄ ደግሞ ደወለ ማለት ያ ሰው ብቻ ስለሆነ አይደለም።
2 3 ሰው ሲደውል ይሄ ደግሞ ደወለ ምን ሊለኝ ይሆን እያለ ያነሳል። ለምዶበት እኮ ነው። ከዛ ያን ነገር አንቺ ላይ እንደማያደርገው በምን ታውቂዋለሽ? አየሽ፣ ያ ፓተርን ይቀጥላል። ስለዚህ አሁን ዳኒ ጋርም ጓደኛቸው መጥቶ ሲገባ ያ ጓደኝነት ውስጥ አለው ፓተርን ከዛ ይዞት የመጣው ያችኑ ነው ደግሞ ወደ ሌላ የሚሄድ እነዛም ደግሞ እስኪነቁበት እየዘለለ አይደል? የዘሪቱ እንደውም ደስ የሚል ሙዚቃ ለምወደው ለሚስቱ ካልሆነ ሁሉን ለሰጠችው ለምንም አይበጅሽ ይቅርብሽ ይሄ ሰው የሚለውን እና አንድ ሰው ያቺን ሴት ጥሎ ሲመጣና አንቺን ወድሻል፣ አንቺ ትለያለሽ፣ አንቺ እኮ ከማንም ትበልጫለሽ ሲባል እዛ ጋም ተብሏል። ይሄ ነገር አለመባሉን በምን አወቀን? ከዛ እኔ ጋር ብቻ ተብሎ ይሄ ነገር እኔ ጋር በልኩል እንደሚኖር በምን እርግጠኛ ሆናለሁ? ማናቀውን ፈጣሪ ጠብቀን እንዳልነው ግን እያወቅን ነፍሳችን እየነገረን ጥያቄ ምልክት እየፈጠረብን እያየን ያለፍናቸውን የዘነጋናቸውን ነገሮች ግን ዋጋ ያስከፍሉናልና ደርሰውብን ዋጋ እስከሚያስከፍለን ድረስ መጠበቁ አግባብ አይደለም ብዬ ነው ማስበው። እውነት ነው። ልክ ባልሆነ መንገድ ለማካበት የሞከርነውን ነገር በሆነ መንገድ እናጥዋለን። በዛው ልክ ባልሆነ መንገድ እናጥዋለን። እንደው መወዳት አባባላለች፣ እውነትን የሰው ልጅ አፈርምሶ ከመቃብር በታች ሊቀብራት የሚመኛት ቢሆንም እውነት ግን ሁሌም ከመቃብር በላይ የምትኖር የምታብብ ሁሌም እንደ አበባ የምትፈካ ናት። ምክንያቱም የሰው ልጆች እውነትን ደብቀው በውሸት ብዙ ነገር ለማካበት ይሞክራሉ። ያ ማካበት ግን ሁሌም ፈራሽ ይፈርሳል። ሰው የዘራውን ያጭዳል። በትክክል በውሸት የምንዘራቸውን ነገሮች በዛው በውሸት ልክ እናጭራቸዋለን። መዋረድ ነው የሚሆነው፣ መውደቂያ ነው የሚሆኑት። ስለዚህ በዚህ አይነት መንገድ የምንሄድ ሰዎች በሄድንበት መንገድም መውጫችን መውደቂያችን ያ ነው የሚሆነው። እውነት ነው። አሁን ይህንን ስንል ህግ ሆኖ ምናምን አይደለም፣ እንደ ማሳሰቢያ ነው። ማለት ትናንትና ሌባ ነበርኩ ማለት ዛሬም ሌባ ሆናለሁ ማለት አይደለም፣ ህግ አይደለም። ግን አብዛኛውን ጊዜ ምን ይሆናል፣ ያንን ልማዶች የመከተል ነገር አለ። ትናንት እንደዚህ ብዬ ማውራት ከሆነ ዛሬም እንዲህ ብዬ ማውራት ፕሮባቢሊቲ አለኝ። ግን ይሄ ህግ አይደለም። ላስቀረውም እችላለሁ፣ እንዲህም ብዬ ላወራ እችላለሁ። ዳይሬክተራችን አሁን ከዚህ በኋላ እንዲህ እያልክ አታውራ ካለኝ እየተለማመርኩ ልለው ይችላል። ስለዚህ እነዚህ ነገሮች ህግ ናቸው እያልን ሳይሆን ማሳሰቢያ ናቸው፣ ማንቂያ ደወል ናቸው። በሚገባ ምንድነው ሁልጊዜ መዘንጋት የሌለብን ነገሮች፣ ሁልጊዜ ስሜታችንን የሚጎዱት፣ ዋጋ የሚያስከፍሉን፣ እንድንቆጭ የሚያደርጉን፣ በሰራነው ስራ ባገኘነው ነገር እንዳንደሰት የሚያደርጉን እነዚህ የተሆናቸው ጥቃቅን ነገሮች፣ በተለይ ደግሞ ምክንያታዊ ባልሆነ ነገር የገነባናቸውና ከዛ እኛ ህይወት ውስጥ ያስገባናቸው ሰዎች፣ ሁኔታዎች፣ የስራ ሂደቶች ሊሆኑ ይችላሉ እና እነዚህን ነገሮች ጠንቅቀን ባለማድረጋችን ወይ ደግሞ እኛ ጋር አይደርስም በማለታችን ሁላችንም እኮ የዋጋ የከፈልንበት ቀኖች፣ ሁኔታዎች፣ ጊዜዎች አሉ። አሁንም ደግሞ እንደዚህ የተሰማን አጠገባችን ያቆየናቸው የስራ ባልደረቦች፣ ወዳጆች፣ ጓደኞች ሊኖሩን ይችላሉ እና መለስ ብለን ራሳችንን ጠይቀን እውነት እነዚህ ሰዎች ሰው ላይ ያደረጉትን ነገር እኔ ላይ ላያደርጉት ይችላሉ? እኔ አይችሉም ከሚሉት ወገን አይደለም። በእርግጠኝነት እነዛ ሰዎች ላይ የተደረገ ነገር በአንድም ይሁን በሌላ መንገድ መልሶ እኛ ላይ መደረጉ አይቀሬ ነው የሚለውን ነው እንግዲህ ያነሳ ነው ዛሬ። ሉላ አሁን ስትይ ምን መጣልኝ? መሐመድ አሊ የሚገልጻት እንትናለች። አንድ ቦታ ከጓደኛው ጋር ሄደና ጥሩ ኮንቨርሴሽን እያደረጉ አስተናጋጁ ይመጣል። አስተናጋጁ ሲመጣ ለምን ታቋርጠናለህ ምናምን አይነት ነገር ብሎ ያመናጭቋል። ከዛ መሐመድ አሊ ምን አለ? እኔም እኮ መሐመድ አሊ ዛሬ ባልሆን ኖሮ እንደዚህ አስተናጋጅ ብሆን እንደዚህ ሊያመናጭቀኝ ይችል ነበር አለ። ገብቷል? ለከሌ ሲባል ለእኔ ብለህ ስማ አይደለም። ይሄ ሰውዬ ዛሬ ያከበረኝ ደህና ቦታ ስላለው ነው እንጂ ዝቅ ያለ ቦታ ቢያገኘኝ እኮ እንደሱ ያደረገኝ ነበር። እንደዛ ብለን ነገሮችን ካላየናቸው ያ ሰውዬ የጊዜ ጉዳይ ነው እንጂ ያንን ሲያደርገን ነው ያኔ ነበር ለካ መረዳት የነበረበት። ትክክል። ሁላችንም እንግዲህ በዚህ አይነት መንገዶች ራሳችንን ቆም ብለን መፈተሽ ማየትና እንዴት መሄድ እንዳለብን ደግሞ መገንዘብ መቻል አለብን። እዛ ጋር ሲያሙ አምተን ከሆነ ራሳችንን ከሐሜት መቆጠብ፣ እዛ ጋር ደግሞ ሲሰርቁ አብረን ሰራቂዎች ሆነን ከሆነ ራሳችንን ከዛ ስርቆት መታቀብ መቻል አለብን። ስለዚህ በየትኛውም መንገድ የህይወት መንገድ ውስጥ ራሳችንን ቆም ብለን መፈተሽ አለብን። ሁልጊዜ እንደምናደርገው ማውራትና ራሳችን ዝም ብለን መወያየት ብቻ ሳይሆን ቆም ብለን ራሳችንን እንድንፈትሽ
ራሳችንን እንድናይ ያስፈልጋል። እኛም እንማርበታለን። እንደ ሀሳብ እንግዲህ ይህንን ሀሳብ አነሳ ነው። እናንተም በያላችሁበት እንድትወያዩበት፣ ራሳችሁን እንድታዩበት፣ እንዲሁም ደግሞ የቱ ጋር ነኝ ያለሁት የቱ ጋር መሆን አለብኝ የሚለውን እንድትጠይቁበት ጭምር ነውና ጥሩ ሀሳብ ነበረ። አስመረመራችሁን እኮ ወደኋላ እንዴ ራሱ እያየው ነበር። ለመቼ ነው እንደዚህ ለሆነ ነገር ብዬ ገብቼ ተቀጥቼ ተወስዶብኝ የወጣሁት እያልኩ ነበር። ብዙ ነገር አላስታወስክም። በጣም በሚገባ የማየት ጉዳይ ነው እንጂ በሚገባ ይኖራልና። ስለዚህ ዳኒ እንግዲህ ምን እናርግ ታዲያ? ቀጣይ ቅጂ ተቻለው ምን እናርግ እንዴ? እናፈንዳና እንሸልማ። እናፈንዳ። ለሐሳቡ አንድ ጊዜ እናፈንዳለን። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። እናፈነዳለን። 3 ቆጥረን 1 2 እንዴ ተላላክ ነው። በጣም ጥሩ ነው። አይ ወደዚህ ወደዛ ምናምን ሄደው አንቺ ለሻራገፍሽ እንዴ አይገርምህም? እና ነጅም ተቆዞ ነገር ቀረብክ እንዴ? ካፈነዳን ዘንዳ ያው እንደውላልና እንደውል። እስቲ ዛሬ በዳኒ እጅ ሲሽከረከር ስልክ ላይ ይወጣ ባለፈው ሳምንት እንደዛ ያንበረከከ ስልክ ዛሬ በተሳካለ ወይ? እሺ እንደውል። አሁንም ሴት ነው። ዛሬ ወንድ ነው። ሴት ናት። እስቲ ሴቶች እየመለስን ነው በጣም። ሃሎ ሃሎ ሃሎ። አቤት። ሰላም ጤና ይስጥልን። አብሮ ይስጥልን። ማን ልበል? ከውድን በኢቢኤስ ነው የምንደውለው። ማንም በል። ኢቢኤሶች አለን ምነው ግን ወንዶቹ ብቻ ናችሁ አላልክም? ግን ወንዶቹ ብቻ ናችሁ ምን ነው የለችም ወይ ሴቷ አሳላልክም? ኧረ ልን ስል ካፌ ነው የወሰድሽው። ግን አባባሉ ደስ ይላል። ኢቢኤሶች እንዴት ነህ? ሰላም ናችሁ? እንዴት ናችሁ? አለን እግዚአብሔር ይመስገን። ማን እንበል? ከየት ነው? አለሁላችሁ። ዛሬ እንደውም ኬት ተከሰታችሁ እያሰብኳችሁ ነበር። በርግጥ እውነት እንኳን አሰብከን። ማን እንበል ግን አልነገርከንም። አቤል ሽፈራው እባላለሁ። አቤል ሽፈራው ከየት ነው? ከደብረ ዘይት። ከደብረ ዘይት። በምን ጉዳይ ነበር ያሰብከን? ያው ፕሮግራማችሁ ተከታታይ ነበርኩና ባለፈው እንደውም ጥያቄና መልስ ላይ ነበረ መልሼላችሁ ምናምን ነበረ። እስቲ ምን ነበር መልሱ? አስታውሰን ንገረን። የሙዚቃ ሰዓት እንግዳ ማን ነበር ብላችሁኝ እሱን መልሼ ነበር። አስቴር ከበደ ነበረች። በትክክል ተመልሷል። አይሽ ጥያቄውን ራሱ ለራሱ ነው የወሰደው። እንደዚህ ብላችሁኝ የሙዚቃ እንግዳ ማን ነው ብላችሁኝ ለመመለስ ተዘጋጅ እኮ እንደዛ ነው ለነገሩ። አይ ለመመለስ ብቻም ሳይሆን በኮንፊደንስ ነው። ቀረብ ብሎ እዚህ ደብረ ዘይት ስላለ ወዲያውን የላካት ማለት ነው። ወዲያውን የላከው። እንኳን ደስ አለህ አቤል። እንኳን አብሮ ደስ አለህ። መልካም እድል። እንግዲህ ሽልማቱ ማንም ያወጣል ይመስልሃል? እስቲ ገምት። ሉላዬ ታውጣው። ሉላዬ ባለፈው ሳምንት ያወጣችሁን አላየህም እንዴ? በጋራ እንደውም ይዛችሁ እኔ እድል የለኝም። እንደውም ዳጎስ ያለውን ነገር እንድትወጡት በጋራ ይዛችሁ እስቲ ሶስታችንም በጋራ ብሎ። አይ ዛሬ ጠንከር ያለ ክንድ ነው የሚያወጣልህ። ዳኒ ነው የሚያወጣልህ። ዳንዬ እንደው አደራ ነህ አለው። ምን ይወጣል? አታስብ። ምንድነው እንዲወጣ የምትፈልገው? እኔ መኪናማ ቢኖራችሁ አይደል እንዴ? እጣው ላይ አለ እንዴ? እንጻፍ፣ ከጎን እንጻፍ እንዴ? መልካም እድል። እሺ መልካም እድል። 1 2 እንዴ 3 ታድሎ ዳኒ ዳኒ አደራ ብለዋል። አደራ ብሎኛል። ምስጋና ላይ እንዳያርፍ ብቻ። ምስጋናን ቢያንስ አልፏል። ቢያንስ ምስጋናን አልፏል። ቢያንስ ምስጋናን አልፏል። እንደው ምን ሊሆን ይችላል? ገምት እስቲ። ቤት የጎደለ ነገር የራስ ቤዛ እንዳይሆን። የራስ ቤዛ ጥሩ ነው። የራስ ቤዛ እንዳይሆን። ሌላ ትንሽ አለፍ በል። ከሱ አለፍ። ሌላ ምን ይሆናል? ፍሪጅ ምናምን አለ። አንተ በጎ ነው። ይሄም አሪፍ ነገር ነው። ግን አሁንም ግባ ወደ ቤት። ፍሪጅ እኮ የሆነ ነገር ሞቅ ሞቅ ሲል ነው ወደ ፍሪጅ የሚገባው አይደለም? አዎ። ስለዚህ የመጨረሻ ስቶቭ ነው ታዲያ። ምድጃ። አቤል ወይዬ ተማሪ ወይስ ሰራተኛ?
እኔ ያው ለጊዜው አሁን ሰራተኛ ነኝ። ሰራተኛ ነህ? አገባህ? ኧረ ማን አምጥቶልን? ለምን መሰለ እግረ መንገዳችሁ ግን ለምን መሰለ አይወጣም ያልመጣችሁ ለምን መሰለ ይሄ ልጅ በገባ ምን ያበላኛል እያለች ነበር። አሁን መደጃው ገብቷል። መደጃው ገብቷል። ትመጣለች። አብስለን ልናበላች ቢያንስ መደጃው ከመጣ ታበስላለች። ችግር የለም። ያው ገና እሷ ሳትበስል ትምጣ ብለህ ነው። በቃ ዋናው እንኳን ምድጃ ገባ እንጂ እሷን በስላ ትመጣለች እንዳታስብ። እሺ አዬ እስከዛ አቤል ራስህን አብስል። እንግዲህ በዚህ ንግግር በጣም አመሰግናለሁ ስለደወላችሁ። እናመሰግናለን። ከደብረ ዘይት ተሳትፎ ይቀጥል እንግዲህ። እሺ ደብረ ዘይቶችን ሰላም በልልን። ኧረ ሁሉንም ሰላም ከማን ልጀምርላችሁ? ከአንተ ጀምረን በሙሉ አዬ በቃ እሺ። እናመሰግናለን። አዬ መልካም ቀን፣ መልካም ሰንበት። አሜን። እሺ አመሰግናለሁ በጣም ሰላሙን። ቀብራራው ስትል እኔ ጥያቄ እንዳያስክ ይገባኛል ሁሉ ጊዜ። ልጠይቅ እንዴ? እኔ እንደውም ላንቺ ልሰጥ። አንድ አያያዝን ጠይቅ ነው የሚመስለው። ጠይቅ። ቀለል ያለ ጥያቄ ነው ጠይቃችሁ። በጣም ዘና አድርገውን ዳኒና ሉላ ቆየት ያሉ ሙዚቃዎችን መለስ ብለን ደግሞ አንድም ለትውስታ አንድም ለትዝታ እያልን ሊፕሲንክ እንሰራለን። የማንም ሙዚቃ ነበር የሰሩት ዳኒና ሉላ የሚለውን እሷን የመለሰ ሰው ይሸለማል። ዳኒ ምን ትሸልማቸው? ሁለቱም ይሸለማሉ። ሁለቱንም ስም ግን መጥቀስ አለባቸው። ምን ላይ ይጥቀሱት? 7696 ብለው እኔ በመለስኩ ብዬ ጓጓሁሉ። ዩቲዩብ ላይ አይደለም ታዲያ በስልክ መልእክት ነው እንግዲህ የምትልኩት። እስካሁን ደስ ልካችኋል ብለን እናስባለን። ዘና ፈታ ያለው እሁዳችን በኢቢኤስ እንደዚህ እንዳማረ ጀምረናል። አብራችሁን ሁኑ። መልካም ሰንበት።